የረመዳን ወር ሰዎች በጎ ተግባራትን የሚሰሩበት ወሳኝ ወቅት ነው። የሰው ልጆች ሁሉ እንዲመሩበት ቁርአን ከፈጣሪ ዘንድ የወረደበት ነው ሸይጣን የሚታሰርበት የጀነት በሮች የሚከፈቱበት የጀሃነም በሮች የሚዘጉበት ትልቅ ወር ነውና በዚህ ወር አልহামዱሊላህ ረብል ዓለሚን ጌታዬን አላህ መሰግናለሁ። በየቦታው የግድ የሲረና ብቻ መስራት አለበት ብዬ አላምንም። ያለችን አንድ ሀገር ናት። 1 ሚሊዮን የሚያስተባብር ሰው ይፈልጋልና በየቦታው የምናየው አልহামዱሊላህ ሰው የረመዳን ማዕና ወይም የረመዳን ትርጉም ጥሩ እየገባው ነው የምንለው። በዚህ በረመዳን ያው እንግዲህ ብዙዎች ባይመርጣቸውም የመረጣቸው ሰዎች ግን ታሪክ እያሳዩን ሰውን ከደህንነት እያወጡ የዛሬ ዓመትም ለማኝ እንዳይሆኑ የዛሬ ዓመትም እንዳይሰለፉ እየሰሩ ያሉት ነገር በዚህ በረመዳን የሚሰራ ስራ ነውና እንደገናም ደግሞ ትላንት የነበረው ዛሬ አጣ ቤት የተቀመጠ አንዳንዴም ሲወጣ ራሱ ባለሀብት የሚመስል ሽቶ ተቀብቶ ሸሚዙን ተኩሶ የሚወጣም ሰው አለና አላህ በተለይ እንደዚህ ሄዶ የሰው በር የሚያንኳኩና መንገድ ላይ የሚለምኑት ሰዎችን ሳይሆን ትኩረት እንድናደርግ የነገረን እነዚህ ተአፉፍ ያላቸው ተአፉፍ ማለት የሚጠበቁ ሰው ፊት ቆሞ መጠየቅን የማይፈልጉ ሰዎች አሉ። በቃ አይናፋር ናቸው። ርቦኛል፣ ጤፍ አልቆብኛል፣ የቤት ወጪ የለኝም፣ ቤት ኪራይ ደርሶብኛል የማይሉ ብዙ አሉ። በተለይ ለነሱ መስጠት በጣም ይወደዳል። ለምን መንገድ ላይ አንተን የሚጨቀጭቅ ሰው
የለኝም ስትለው እኔ ጋር ይመጣል፣ እኔም የለኝም ስለው እዛ ሶስተኛው ጋር ይመጣል። ለምን ሆን ብሎ ስራ ብሎ ወጥቷልና። በተለይ ቤታቸው የተቀመጡ የተሰበሩ ልቦች፣ ያዘኑ ልቦች ብዙ አሉ። በተለይ አላህ ይጠብቀን። አግኝቶ ያጡ ሰዎችን ደግሞ በዚህ ሂደት ደግሞ ብንጠግናቸው፣ ደይን ያለባቸው ወይም ብድር ያለባቸው ሰዎች በዚሁ ረመዳን ብንፈርጃቸው ረህመቱ የሚመጣው ፀሐዩ የሚቀዘቅዘው የአላህ ቁጣ የሚጠፋው በእንደዚህ በተሰበሩ ልቦች የምናገኘው ዱዓዎች ነውና ካልተባበርን የኛም መጨረሻ አናቅም። ማታ የቆጠርነው ገንዘብ ጧት ሊጠፋ ይችላል። በእኛ ብልሃትና በእኛ ጥበቃ የተለያየ አካል ስለጠበቀን ብለን የምንኮፈስበት አይደለምና ይሄ ረመዳን እንግዲህ ትልቅ የንግድ ወር ነው። ኮሚሽናችን ከአላህ ዘንድ በጣም እጥፍ ድርብ የሚሆንበት ነውና ባለችው ቀናችን እንግዲህ በመበረታታት በዚህ በረህመት በእዝነት በሰደቃ ከምን ጊዜም ቸር በነበሩበት ነብዩ አለይሂ ሰላቱ ወሰላም ወር ሁላችንም በመሳተፍ ይህን መልካም ስራ አደራ ለማለት አስተዋውሳለሁ። በዚህ አጋጣሚ በረመዳን ወር ጾመኞችን ማስፈጠር፣ አብሮነትንና ሰላምን መስበክ፣ ወንድማማችነትን ማጠናከር፣ በሰው ሰራሽም ሆነ በተፈጥሮ አደጋዎች ምክንያት የተጎዱ የህብረተሰብ ክፍሎችን መደገፍ በእጅጉ አስፈላጊ ነው። ድሃ መደገፍ፣ የቲም መንከባከብ ወይም አባት የሞተበትን ልጅ መንከባከብ፣ ውሃ ማጠጣት የሚባሉት ነገሮች እዚሁ የሚቀሩ ነገሮች አይደሉም። ለሰማይ ቤትም ተቀማጭ ስለሆኑ እያንዳንዳቸው በቢሮአችን በተለይ የምንሰራቸው ስራዎች ከአላህ ዘንድ በጣም የሚያቀራርቡና ለምድራችንም ለሁለቱም ሀገር ስንቅ የሚሆን ስራ ስለሆነ እነዚህ ሁለቱን መነሻ በማድረግ ለዚህ አይነት መልካም ስራዎች እንድንሰራ የሚያደርገን። በሶስተኛ ደረጃ ደግሞ እንደ ታዳጊ ስናይ በጣም ታዳጊ ሀገር ናት። ቁርስ በልቶ ምሳ የሚታሰብበት፣ ከነጋዴው ሰራተኛ የሚበዛበት፣ ከሰራተኛው ደግሞ ቤት ቁጭ ያለው ተቆጥሮ የማያልቅ ብዙ ያለበት አካል ስለሆነ የግድ ተጽዕኖ መፍጠር የሚችሉ አካሎች መውጣትና መንከባከብ ማገዝ እንዳለባቸው በመረዳት ከዛ መካከል አንዱ እንደሆን በመመኘት በእነዚህ ሶስቱ መነሻነት ነው ይህን ስራ የገባሁት። እንግዲህ ለየት ባለ መልኩ የቢሮ ወደ 200 የሚያክሉ የክርስትና እምነት ተከታይ ያላቸው፣ ለምን ክርስቲያንም ጉሮሮ አለው፣ ሙስሊሙም ጉሮሮ አለው። ክርስቲያኑም የልብስ ፍላጎት አለው፣ ሙስሊሙም የልብስ ፍላጎት አለው። ለዚህ የተደረገው ለዛ የማይደረግበት ነገር የለም። አንድ ሀገር ላይ ያለ ነው፣ በአንድ ዓላማ ያለ ነው። የሃይማኖት ጉዳይ ፐርሰናል የራሳችን ጉዳይ ነው። ማህበራዊ ጉዳይ ግን ሁሉንም ያቀፈም ስለሆነ አልሐምዱሊላህ ረብል ዓለሚን በዚህ ቢሮ ክርስቲያኖችን ጨምሮ አጠቃላይ 1400 ቤተሰብ ሲኖሩ የሚጠቀሙት ደግሞ 5200 ቤተሰቦች ነው የሚጠቀሙት። እኛ ዋናው ልጁን ልጅ እንዲያደርግልን፣ ጎዳና እንዳይወጣብን፣ ትምህርቱን እንዲቀጥልብን፣ አባቱን በማስታወስ ሌላ ችግር ውስጥ እንዳይገባ፣ ዲፕሬሽን ውስጥ እንዳይገባ ማድረግ ነውና ዝቅተኛ ግን አንድ የቲም ይዛለው አንድ ቤተሰብ ይዛለው የሚል ሰው ቢያንስ 5400 ብር እንዲሰጥ ይደረጋል። በዓል ሲመጣ የልብሱንና የጫማ ያደርግለታል። ከዚህ ውጪ በፍላጎቱ አስቤዛ ገዝቼላቸው ገባለሁ ቢል እሱንም ይችላል። ይህንን እንግዲህ እያደረጉ ያሉት ወንድሞቻችን እህቶቻችን ናቸው። እኛው በእኛው ነው የሚደረገው፣ ማለት ያው ሙሉ በኢትዮጵያኖች ነው እየተደረገ ያለው። ወደፊት እንግዲህ ሂደቶች ሲቀጥሉ ከተለያየ አካል ጋር በመነጋገር ማስፋት የምንችልበት ሂደትን ኢንሻአላህ እናሰፋለን። አጠቃላይ ግን በዚህ መነሻ ገንዘብ ነው ልጆችን የምንይዘው። እንግዲህ የሲር ለና ሲባል ብዙ ማህበረሰብ ብዙን ጊዜ ቋንቋው አረብኛ ሆነበታል። በእርግጥም የሲር ለና ማለት አረብኛ ነው፣ ዱዓም ነው፣ ስምም ነው። የሲር ለና ማለት አግራለን ቀለል አድርግልን የሚል ነውና ስያሜው ታስቦበት የወጣ ስያሜ ነውና የሲር ለና የበጎ አድራጎት ድርጅት 2011 ላይ የተመሰረተ ድርጅት ሲሆን በሲቪል ማህበራት የተመዘገበ ድርጅት ነው። ይህ ድርጅት እንግዲህ የተሰጣቸውን ፈቃዶች በተቻለ መጠን እንደ ሀገርም እንደ ሃይማኖትም ግዴታ የሆነብን ስራዎችን እየሰራ እንገኛለን። ከነዚህ መካከል እንግዲህ ዋናነት ቤታችን የሚሰራው ያው የቲም ነው። የቲም ማለት አባቱን ያጣ ልጅ ነው። እዚህ ላይ ትኩረት የሚደረገው ባሏን ያጣች እህቴም ከፍተኛ ጉዳት ነው የሚደርስባት። ፕላስ ደግሞ አባቱን ያጣ ልጅ ደግሞ ምን ያህል እንደሚጎዳ በጎረቤታችን፣ በራሳችን፣ በቤተ ዘመዶቻችን የምናውቀው ነገር አለና አባታቸውን የሞቱባቸው ልጆችን መንከባከብ በዲኑም በእስልምናችን እንግዲህ የዓለም መድኃኒት የሆኑት የረሱልን ሰለላሁ ዐለይሂ ወሰለም ጉርብትና ማግኘት የሚችለው አንድ ሰው አባት የሞተበትን ልጅ ፉል ስፖንሰር ሲያደርገው፣ ሲያበላው፣ ሲያጠጣው፣ ልጁ የለበሰውን ሲያለብስ ይህንን ደረጃ ያገኛልና የቲም የሚባሉት ማህበረሰብ አንዱ የምናቅፍበትና ትልቁም የቤታችን ብራንድ አንዱ ይሄ ነው።
ሁለተኛ ደግሞ ስራችን አባትም አለ እናትም አለ፣ ግን በኑሮ ደካማ የሆኑ አካሎች አሉ። እነዚህም ሰዎች እንግዲህ እንደ ቢሮ ባወጣው መስፈርት የሚረዱ አሉ። በሶስተኛ ከታችም ከላይም ልጅ የሌላቸው ባልም የሌላቸው ቤት የተቀመጡ አረጋውያን አሉ። እነዚህን አካላቶችን መርዳት ነው። ያው ሁሉንም ይዘዋል። በአራተኛ ደረጃ እንግዲህ በገጠሪቱ ኢትዮጵያ ሄደን ባየንባቸው በአንዳንድ አጋጣሚ የሲርለና የጉድጓዷ መቆፈር እንዳለበት ያስገደዱ ነገሮች አሉ። በውሃ ደረጃ ከመንግስት ጋር ተነጋግረን በእነዚህ አካሎች አጠቃላይ ከቆፈርነው 360 ውሃዎች ስንት ሰው ተጠቅመዋል የሚለው ስንደርስ ወደ 330 ሺህ አካባቢ ሰዎች እየተጠቀሙ ነው ያሉት። አምስተኛ ስራችን ደግሞ ዊልቸር የመስጠት ገጠሩ አካባቢ በእንብርክክ የሚሄዱ ብዙ እህቶቻችን አሉ። የ20 ሺህ ብር ዊልቸር አጥተው የሚንገላቱ አሉ። እንደ ቢሮ አቅም 6ም 10ም 4ም የሚሆን ይዘን እየሄድን እሱን መስተንግዶ እናደርጋለን። በተጨማሪ የልብስ ባንክ ብለን ከፍተናል። በዚህ በልብስ ባንክ ውስጥ ለአራት አይነት ሰዎች ልብሱ ይዳረሳል። አንደኛ ውሃ ስናስመርቅ 30ም 40ም ማዳበሪያዎችን ይዘን ሄደን እናስረክባለን። በሁለተኛ ደረጃ ደግሞ እስር ቤት ላሉ ወንድሞቻችን የልብስ ማከፋፈል ይሰጣቸዋል። ሶስተኛ ሀገራችን ላይ ድንገተኛ አደጋ ሲደርስ ለነሱም የልብስ ማከፋፈል ይደረጋል። አራተኛ ደግሞ መንገድ ላይ የሚከብዱ ሰዎች አሉ። ከዚህ በተጨማሪ ልጆቹ የቲም የሆኑት ስፖንሰር እንዲያገኙ ማድረግ ነው። እያገናኘንም ያለ ያልተገናኘንም አለ። አንድ እናት ለአንድ ቤተሰብ በሚል ያገኘችም እናት አለች፣ ገናም እየተፈለገላት ያለች አቴም አለች። ረመዳኑ ሲመጣ የማፍጠሪያ ይሰጣቸዋል። ከዛ ጀምሮ ሰንሰለቱን ይዘው የሄዱ ልጆች ከፊሎቹ ትዳር ላይ ነው ያሉት፣ ከፊሎቹ ኢንጂነር ናቸው፣ ከፊሎቹ ዶክተሮች ናቸው፣ ከፊሎቹ የራሳቸው ጋርመንት ከፍተዋል፣ ከፊሎቹም ወደ ንግድ ገብተዋል። አልሐምዱሊላህ እንግዲህ ልጆቻቸውን ቁጭ ብለን ድረናል። ዘካ የእስልምና አንዱ መሰረት ነው። እንደፈለግን አሰልፈን የምንሰጠው ሳንቲም አይደለም። አሰልፎ መስጠት ማለት በነገራችን ላይ እርግማን ነው። ዛሬ 500 ብር አሰልፈ ስትሰጣቸው 500 ብር ከልመና ያውጣችሁ፣ ሁሌ የዛሬ ዓመትም እዚሁ ላገኛችሁ እያልክ እየረገምካቸው እየሰጣቸው ነው ማለት ነው። ዘካ ግን የመጣው ከሀብታሞች ተይዞ ለድሃዎች የሚሰጥ ድህነት ማጥፊያ ነው። የድሃዎች ሐቅ ነው። የድሃን ሐቅ ዛሬ ማውጣት እያለብን ነገ እንኳን ብናወጣ የድሃ ገንዘብ አቅፈን እንዳደርን ነው የሚቆጠረውና አንድ ሰው ልክ ሰላት ሲዘግድ ዝም ብሎ ሄዶ ፑሻፕ አይደለም የሚሰራው፣ ጎንበስ ቀና አይደለም የሚለው። ጎንበስ ሲል ሩኩ ሲያደርግ የሚለው አለ፣ ወደ መሬት ሲወርድ ደግሞ ሱጁድ የሚለው አለ፣ ሲቆም የሚለው አለ። ልክም ዘካ ከማን ይያዛል? ስንት ነው የማወጣው? ለማን ነው የማወጣው? ለማን ባወጣስ ምን ውጤት ያመጣ? ለውጤት ነው የመጣው። በነገራችን ላይ ለውጤት ስለሆነ የመጣው ምንም ግን የምናየው ውጤት የለም። ኢላ መራሂም ረቢ። ትክክል። በጣም ትንሽ ናቸው እንደው እየተለወጡ ያሉት ወንድሞች ተሰባስበው እስቲ ወንድማችን ዛሬ ሰው እናድርገው፣ 1 ሚሊዮን ብር ሰጠን ሱቅ እንክፈትለትና ራሱን ይቻላል ከተባለ እኮ በሚገርም ሁኔታ የዛሬ ዓመት ልጅ ይሰጣል ማለት ነው። የዛሬ ዓመት እሱም ደግሞ ለሚስኪን ያዝናል ማለት ነው። አሁን ግን ደህንነት በግሌ እንግዲህ ሁሉም የየራሱ እይታ አለው። አሁን ዘካን ግን እኛ እያደረግን ያለነው የደህንነት ማጥፊያ ነበር የመጣው፣ የደህንነት ማስፋፊያ እያደረግን ነው ያለነው። ዝም ብሎ ብቻ የሆነ ፕሮቶኮሉ ጥሩ ስላልሆነ ገንዘብ ስጡት የሚል ነገር የለም። አረጋግጠን ማን ነው እነማን ናቸው ብለን መስጠት ይኖርብናል። በረመዳን የጾም ወቅት በሀገሪቱ በሁሉም ማዕዘናት አባት የሞተበትን ልጅ ለሚያሳድጉ፣ ቋሚ ገቢ ለሌላቸው፣ ጧሪ ቀባሪ ላጡ አረጋውያን፣ ለአካል ጉዳተኞች እንዲሁም ተቸግረው በየመስጂዱና በየአብያተ ክርስቲያን በር ላይ ያሉ ወገኖቻችንን በመርዳትና ሰደቃ በመስጠት ከአላህ ዘንድ በረከት የሚገኝበት ወር ነው። እንግዲህ የሲርለና
ሙያዎችን አጠናን። ካጠናነው ሙያ ግን በጣም ይወደድ ነው ከዚህም በኋላ በጣም ተፈላጊነት ያለው የአልሙኒየም ትምህርት ነው። አልሙኒየም ትምህርት ብዙ ባለሙያ የለምና አልহামዱሊላህ 53 የሚያክሉ ወጣቶች እየተማሩ ይገኛሉ። ከነዚህ ወጣቶች ጋር አላህ ካለ ይመረቃሉ ከሄዱ በኋላ እንግዲህ አንዳንዶቹም ያሰለጠኗቸው መምህሮች መምህርም